ቤተክርስቲያኒቱ የዛሬ 89 ነው የዛሬ 88 ዓመት በ1928 ዓመተ ምህረት የመጀመሪያው እትም በለንደን ሀገር በስደት በነበረች ጊዜ ቤተክርስቲያኒቱ ያው በቀዳማዊ ኃይለ ሥላሴ ማለት ነው በስደት ሀገር በነበረች ጊዜ ይላል በነበረች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲደረግ እንደነበረው ስርዓት ንባብና ስርዓቱን ከቅዱሳት መጻሕፍት ጋር የተስማማ ትንሣኤ ማሳተሚያ ድርጅት ይሄኛው ለሶስተኛ ጊዜ የታተመ ነው 1996 ነው የታተመው የመጀመሪያው ግን ብፁዕነታቸው እኝት የመጀመሪያው ግን መግለጫ ይህ የቤተክርስቲያን ጸሎት የተሰኘ መጽሐፍ በ1928 እኔ አሁን ምን መሰለህ ኤርሚ ይሄ መጽሐፍ እጄ ስለሌለ ስላላነበብኩት እጄ ላይ ስላለና ስለሌለ አይደለም ስላላነበብኩት እንዳለ አውዱን ሁሉ ነገር መጽሐፉን እንኳን እንዳወራ ፍቀድልኝ በራሴው ቤት ፍቀድልኝ ያንተ አሁን ትልቁ ችግርህ አይ ለኔ ለማሳየት ከሆነ ምንም አሳየት 900 ሰው አለ መስማት ካልፈለክ ጆሮህን ያዝ ማየት ካልፈለክ ደግሞ አይነን ጨፍን 900 ሰው እኮ አለ እኮ አልኩ ወንድሜ የተናገረው ምን ያህል እውነት እንደሆነ ያለ መረጃ እንደማያወራ ዳረጋግጥ ስለፈለኩ ነው አንተ ከፈለክ አይነን ጨፍን ከፈለክ ጆሮህንም ያዝ 900 ሰው ነው ያለው እናንተ ብቻ አይደለም እናወራው ያንተና ዳጊ ብቻ አይደለም ያወራችሁት እኛም ጭምር ያንገሸገሸን የሚሆን ያስደሰተን የሁለታችሁንም ንግግር ነው የሰማነው ሰምተናችኋል ማለት ነው ስለዚህ በ1928 የመጀመሪያው እትም ሁለተኛው እትም በ1931 ዓመተ ምህረት ይህ መጽሐፍ ጸሎት ለመጀመሪያ ጊዜ በስደት ሀገር በነበሩ ቤተክርስቲያን አባቶች በሀገር እንግሊዝ በ1931 ዓመተ ምህረት ታተመ ይላል በ28 በስደት ላይ በነበሩ ሰዓት በ31 ታተመ ሶሪ በ28 አልታተመ በ28 በስደት በነበሩ ሰዓት በ31 ግን ለመጀመሪያ ጊዜ ታተመ ሁለተኛ ጊዜ በ1936 ማለት ነው ይሄኛው በ31 ይሄኛው በ36 በስደት ሀገር ግን በ28 ፋሺስት ጣሊያን ዳግም በመጣበት ሀገር ተሰደው ለንደን በነበሩበት ጊዜ ማለት ነው በ28 የመጀመሪያው 28 ዓመተ ምህረት ማን በ1931 ዓመተ ምህረት የመጀመሪያው ከዛ ሁለተኛው በ1936 ሶስተኛው በ1996 አሁን እንደምታዩት ታተመ ማለት ነው ይሄ ሁሉ ጩኸት ኦርቶዶክስ በ12 ቁጥር መስመር ተዘጋዋለች ይሄው ክርስቶስ ብቻ በሃይማኖት ወይ ደግሞ እምነት ማለት ነው ብቻ ለምሳሌ ቅዱስ ጳውሎስ የጽድቅ በሃይማኖት ወይ ሃይማኖት ብሎ የሚለው የግዕዙ እምነት ማለት ነው ብቻ እንዲገኝ ስራን በመስራት እንደማይገኝ በጻፋቸው መልእክቶቹ ሁሉ ያስተምረናል ሰው ስራ ሳይሰራ በሃይማኖት በእምነት ማለት ነው ብቻ እንዲጸድቅ እናውቃለን ብለዋል በቃ አለቀ ደግሞ ዳግም በስራችን እንጸድቃለን መንግስተ ሰማያት እንገባለን ብለን አንመካም የምንጸድቅበት ሃይማኖታችን ወይ እምነታችን ማለት ነው ክርስቶስ ብቻ ነው አለቀ አሳዘናችሁኝ ኦርቶዶክሳውያን እኔ ልንከራተትላችሁ በእውነት በጣም አሳዘናችሁኝ ቤተክርስቲያናችሁ አንዴ በስራ እንጸድቃ ትላችኋለች አንዴ ደግሞ በስራ አንጸድቅ ስለዚህ አቅ ያው 93ኛው ገጽ 94 የመጀመሪያው መስመር ይነበበልን አዎ 94 የመጀመሪያው ያው የመጀመሪያው ንባብ ስለ መልካም ስራ ሰው ሁሉ የሚጸድቀው በእግዚአብሔር ጸጋ በክርስቶስ ሞት በሃይማኖት ብሎ የሚለው የግዕዝ ቃል ነው እምነት ማለት ነው ሰው ሁሉ የሚጸድቀው በእግዚአብሔር ጸጋ በክርስቶስ ሞት በሃይማኖት ነው እንጂ በእምነት ነው እንጂ ማለት ነው በስራው ለመጽደቅ አይችልም ብለናል 4 ነጥብ ምን ይሻላል
ምን እንደሚሻላችሁ ኦርቶዶክሳውያን በዚህ ኦርቶዶክስን ጣለባችሁ እንደዚህ ድብን እያደረገች ምጽፍ አንዳንድ ጊዜ በዚህ ደግሞ ዘማሪ ዳጊን የሚመስል ያነበበውን የማይረሳ የማይለቅ ጣለባችሁ ማለት ነው። ያው የመጨረሻው መስመር ኤርሚ 94 ላይ የመጨረሻው እውነት የሃይማኖትና የመልካም ሥራ ትርጓሜያቸው ይህ ነው። የሃይማኖትና የእምነትና የመልካም ሥራ ትርጓሜያቸው ይህ ነው። እምነት ሃይማኖት ማለት ነው። ሃይማኖት ለመጽደቂያ እምነት ማለት ነው። እምነት ለመጽደቂያ፣ መልካም ሥራ የእምነት መገለጫ ነው። መልካም ሥራ የሰራን እንደሆነ የክርስቶስ ደቀ መዛሙርት መሆናችን ይታወቃል። ዮሐንስ 15:8 ማለት ነው። መጽደቂያው ምንድነው? ሃይማኖት። ሥራስ የሃይማኖት መገለጫ ነው። የመልካም ሥራ ማን የሃይማኖት መገለጫ ነው። መልካም ሥራ መጽደቂያ አይደለም። ሰው ሁሉ የሚጸድቀው በእግዚአብሔር ጸጋ በክርስቶስ ሞት በእምነት ነው እንጂ በሥራው ለመጽደቅ አይችልም ብለናል። በሥራው ለመጽደቅ አይችልም ብለናል። ታዲያ ቀጥተኛ የኦርቶዶክስ እምነት ተከታይ ዳጊ አይደል እንዴ? የቤተ ክርስቲያኒቱን ትምህርት ያው ብላለች እኮ ያለን እየተናገረ ነው። ክፋቱ እናንተ ጋር እናንተም ትላላችሁ፣ ቤተ ክርስቲያኒቱም ትላለች፣ ወለተ ሥላሴም ትላለች፣ ወይዘሮ ጥዶ ዘለልም ይላሉ፣ አቡነ በርሶማም ይላሉ። ሁሉም ነው የሚለው። ይሰማ የቤተ ክርስቲያኒቱ ድምጽ በዚህ መጽሐፍ ላይ እንደጻፈችው። ይህን መጽሐፍ ጴንጤዎች የጻፉት ነው የሚመስለው። በተለይ አሁን ያነበብነው ክፍል ላይ እንደሚናገር ማለት ነው። ይህንን የሆነች ኦርቶዶክስ የጻፈችው አይመስልም። ይሄን ክፍልና ይሄን ክፍል ምንም ስህተት እኮ አታገኝበትም። ጥርት ያለ ነው። ፓስተሮቹ ተመካክረው የጻፉት ነው የሚመስለው። ክርስቶስ ብቻ አሳዩን ብላችሁ ስሉ በራሳችሁ መጽሐፍት ላይ ክርስቶስ ብቻ፣ ክርስቶስ ብቻ፣ እምነት ብቻ፣ እምነት ብቻ። ሃይማኖት ማለት እምነት ማለት ነው። ሃይማኖት እምነት፣ እምነት ብቻ፣ ክርስቶስ ብቻ፣ ሃይማኖት ብቻ፣ ሃይማኖት ብቻ፣ ክርስቶስ ብቻ። ስራስ አንጸድቅም በስራችን ብለናል። የሥራ ትርጉም ምንድነው? የሥራው ትርጉም ዋነኛው ትርጉም ምንድነው? ሥራ የእምነት መገለጫ ነው። ሰው ስም ይጸድቀው በሃይማኖት ነው። ብንሄድ ይሻለናል አለ ልጅ ኤርሚያ ሁሉ ብሩኬን የወንድማችን እንደዛ ሲያደክመው የነበረው ከኔም ጋር የቀጠለው ክርክር የሚገርምህ የዚህ መጽሐፍ ዕውቀት እንዳለው ነው። እሱም መጽሐፍማ አውቀዋለሁ አለ። አየህ አይደለ? ያወቀ ነው ይሄ ነገር ቤቱ እንዳለ ያወቀ። አሃ ኦፍ ኮርስ ሄደ አባቱ ዳር ወደ አባቱ እንኳን ሄደ ይቆይ አባቱ ሌላ ቦታ ስላለ ትንሽ ጌታን አምኖ ቢሄድ ይሻላል። ኤኒዌይስ ኤርሚዬ እያወቁ ነው። አየህ አይደለ? ጉዳቸውን ሸፍነው ነው ነውራቸውን ሸፍነው ነው እንግዲህ የሚከራከሩን ማለት ነው። ችግር የለም ስለባከነው ጊዜያችን ለወንጌል ስላደረግነው ችግር የለም። አዎ ቆርጠው የማይጥሉት ሆኖባቸዋል። ከዚህ ሁሉ አትግደርደሩ። አሁን ስራ ምንድነው ብለህ የምትለው እኮ ምንም ነገር የለውም። ስንት ስራ አለ? ስንት ፐርሰንት ስራ ሰርተሃል? መንግስተ ሰማያት ላይ ያስገባህ የሚችል ብለህ ብትለው ምንም የለውም። ያው ሁሌ እንደምላት ማታ ማታ ሄደህ ምሽት ላይ ቤተክርስቲያን ብታየው በስራ የቴውን መግቢያ እያለ ሲያለቅስ ነው የምታገኘው። ጥር ተደግፎ አለቃ ወልድ ክፍሌ ከፈትልን እያሉ ነው። ሃይማኖት እምነት አይደለም እያሉ ነው። እስኪ እንግዲህ ከቤተክርስቲያናቸው ደግሞ ዲክሽነሪ አውጥተን ሃይማኖት እምነት እንደሆነ እናሳያቸው። ኤርሚዬ መቼስ ማን ያለው አንዱ ደፋር እኔ እኮ ምንድነው ምን ሆናችኋል? ቤታችሁን መጀመሪያ ለምን ቼክ አታረጉ? ይሄ ነገር ምንድነው ብለህ አገላብጠ ከዛ በኋላ ኮሜንት ብታረጋ ይሻላል። ምን አስቸኮለ? ሃይማኖት እምነት አይደለም ከማለት በፊት ከምዋረድ ቆይ ይሄን ነገር ቼክ ላድርግ እንደው ጉግል እንኳን ብታረግ ምን አለበት? ኧረ በጌታስ አንተ ነው እኮ ይሄ የተቀበረው በግ ያመጣባችሁ እየጸደቀ ነው መሰለኝ። አይ
ያለው ናስቲ ግባ ያልከው ሰውዬ ይሄው ኪዳነ ወልድ ክፍሌ መዝገበ ቃላት ሰዋስወ መጽሐፈ ሰዋስወ ወግስ መዝገበ ቃላት አዲስ ይሄው አለ ስሬ የሌለ መስሎ ነው አለ ጴንጤ ቤት እያንዳንዱ ነገር ነው ያለው ና ያለ ማሮን በወቅቱ በውድ ዋጋ የተገዛ መዝገበ ቃላት ነው ና ያለቃ ኪዳነ ወልድ ክፍሌ አይልም ማለት አይደል ያው በጃንሆይ ዘመን የታተመ ና እስኪ ማን አቶ ዘርጋው ናስቲ በ1948 ዓመተ ምህረት ነው የታተመው ያለቃ ኪዳነ ወልድ ክፍሌ አይልም ያልከው እኙት አለቃ ምዕራፍ ስንት ገጽ ስንት ምዕራፍ ካለው ማለት ነው አታደርገውም ተሳስተን የጻፍከው ብራዘርዬ ደሞ አሁን እዚህ በተልትን ተፋተፍ ነው ግዕዙን ማናቅ መስሎ ነው በአንድ መዝገበ ቃላት ብቻ አይደለም ስትገባ በስምንት መዝገበ ቃላት አጫውታለሁ ማለት ነው ምድሪቱ ላይ ያለ ማለት ነው ምድሪቱ ላይ ያለ አይተዋል ካለና ገባሲ መዝገበ ቃላቱ አይልም ብሎ ያለው አለ አታደርገውም በስተት ነው የጻፍከው እንደምዬ እሺ ሁለተኛ እንደዚህ እንዳይለመድህ ኦኬ መልካም የመጽናናት ዘመን ይሁንላችሁ በተለይ ሁሌ እንደምንላችሁ መጽሐፍ ቅዱስን አንብቡ ብለን እንለው ወንድሞቼ እናቶቼ በተለይ ኦርቶዶክሳውያን ጴንጤው ላደርሱበት ትቷችሁ ሄዷል እናንተ እነዚህን መጽሐፍቶች ከሰኞ እስከ ሰኞ ከዓመት እስከ ዓመት ሳሌለነ ቅድስት የተነሳበኝን ወገቡን ባዩ አገጩን ባዩ እርግብግቢቱን ብለሽ ድፊው እመቤቴ ሆይ እያልክ ይሄንን መጽሐፍ ስታነብ ጴንጤው ላደርሱበት የመቶ ዓመት ርቀት እንደ በትንሹ ሳሳንሰው የዛን ያህል ርቀት ትቷችሁ ሄዷል በመጽሐፍ ቅዱስ ዕውቀት አንተ ይሄን ታነባለህ ጴንጤው ጣዋት ተነስቶ የሚያነባው ኤፌሶንን ነው መልእክቱን በሚቀጥለው ቀን ሮሜን ሲያነብ ታገኘዋለህ ዛሬም የዮሐንስን ወንጌል ሲያነብ ታገኘዋለህ ታዲያ አሁን ይሄንን አንብበህ መንገደ ሰማይ የሚል ማለት ነው አረስቱ ጥሩ ነው መንገደ ሰማይ ኢየሱስ ሆኖ የሰማዩ መንገድ ኢየሱስ ሆኖ ሳለ መንገደ ሰማይ ምን ይላል እዚህ አንድ መነኩሴ ነበረ ይላል ያ መነኩሴ በእሳት ውስጥ ተጥሎ አየው የዚህ ሰው በደሉ ምንድነው ብዬ ስጠይቀው ልጅ ወዳጅ ሆይ ባጠባው ጥቴ ባጅዘርኩ ጀርባዬ ብዬ ለመንኩት ከዛ የዚህ ጳጳስ ኃጢአቱ ምንድነው ብዬ ስለው ብዙ ጊዜ ወደ ሴቶች ይከጅላል ብሎ ወለሱን ነው ተናግረዋል እሱ አካባቢ ብዙ ትኩረት አታደርግ መንገደ ሰማይ ነገረ ማርያም መንገደ ሰማይ ነው ነገር ማለት ነው ምንም ከህይወታችን ጋር ግንኙነት የሌለው ተስፋ የሚባል ታጣለህ እዚህ ውስጥ ስታነበው ምንም ሰይጣን በሰው ልጆች ላይ እጅግ ተጠቅሟል ብዬ የምለው እንደነዚህ አይነት መጽሐፍቶችን ተብትቦ አንድ ማአታ ሸንክታብ ሰጣቸው ጣዋት ተነስቶ ወዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይት ነበር በረተጻኑ ይልና ጀርባውን ፀሐይ ያስመጣ ዝምቡንሽ ይያለ ይሄ ነው ሲደግም የሚውለው ምንም ግንኙነት የሌለው ማለት ነው የኃጢአት ይቅርታ ታገኛለህ ብሎ የሚል የለም ንስሐ የለም ተስፋ የለም የኃጢአት ወቀሳ ቢኖርብም
የበጉን ደም የክርስቶስን ደም አያሳይም። በቃ ወይኔ ወይኔ በል ይልሃል። ከጨረስክ በኋላ ወይኔ ባልፈጠር ይሻለኝ ነበር፣ ወይኔ በቃ እንደዚህ ጴንጤው ደግሞ ከጠዋት እስከ ማታ ድረስ መጽሐፍ ቅዱስ ነው የሚያነበው። ሉና ምኑን ልተውሽ? ኤርሚያስ የምትባል ሰው የረተውን በቃ አንተውን ምኑን ልተውሽ? እህትዬ እንዲህ አይነት ጸሎት አለ እንዴ? ጌታችን ያስተማረውን ጸሎትና ሉና እስቲ አሁን ይሄን ጸሎት ብለሽ ጸልያለሽ? በመድኃኒዓለም እንደ ሉና እኔ በቃ ተውሻለሁ፣ እተዋቸዋለሁ ከዛሬ ጀምሮ በቃ ይቅርብ። ሆሊዴይ ወስዳለሁ። ዳጊ ዛው እንትን ከበረከትና ከነመርጌታ ጋዚው እንትን ይባል። እስቲ በራሳችሁ መጽሐፍቶች 80 አሃዱ ይሄው፣ ይሄም ደግሞ የቤተክርስቲያናችሁ መጽሐፍቶች ጸሎተ ህሊና። ድንግል ሆይ የልጅሽን በረከት በእኔ ላይ አዝንሚ፣ የሚጻረረኝን የሚቃወመኝን ሰው የሚጻረኝ ማለት የሚጣላኝ ማለት ነው። ጻረኝ የሚተናኮለኝ የሚጣላኝን ሰው አፉን ለጉሚ፣ አንደበቱን ዲዳ አድርጊው፣ ጉሮሮውን ዝጊ፣ ጆሮውን አደንቁሪ፣ ኃይሉን አድክሚ። በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ፣ አንገቱን በዩ ደም ስሩን ዘግተሽ ተይለት። ይሄንን የተጻረረኝን ሰው የተጻረረችኝን ሴት ምን ሰው በሬ የሚያንዣብበውን ጠላትን ዲያብሎስን ክንፉን ስበሩ። የዲያብሎስን ክንፉን የሰውየውን ግን አፉን ለጉሚው፣ አንደበቱን ዲዳ አድርጊ፣ ጉሮሮውን ዝጊ፣ ጆሮውን አደንቁሪ፣ ኃይሉን አድክሚ። በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣዩ። በጠራባቤው ብቻ የሚል ነው የሌለው። ኦኬ ይሄ ነው እንግዲህ ስደግሙት የምትሉት። ጌታችን ምን ይላል በራሳችሁ መጽሐፍት? በጠላትነት የሚነሳባችሁን ሰው ጌታችን ኢየሱስ ክርስቶስ ደግሞ ጠላታችሁ በጠላት የሚነሳባችሁን ሰውማ ምን ይላል? ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። ይሄ ብሉይ ኪዳን ላይ። እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን የሚጻረሯችሁን በክፋት የሚነሱባችሁን ውደዱ። የሚጻረረኝን የሚጠላኝን ሰው አፉን ለጉሚው፣ ጉሮሮውን ዝጊው፣ ዲዳ አድርጊው፣ አደንቁሪው፣ ጆሮ እንዳይሰማ አድርጊው። መቤቴ ያለሽ እላስሽ ላይ ነው የሚመለሰው። ይሄ በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ በዩ አንገቱን በያት። ያች ሴትዮ ቀላ የሰደበችኝ ያለች እዛ ማህበር ቤት በዩ ይሄንን ጎረምሳ እመቤቴ ኮኬለሽዋ የጻድቃኔዋ በቴስታ በዩ እንዲ ወይ ክርስትና ጌታ እዚህ ምን ይላል? ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ። የሚረግሙን ነው ለሚጠሏችሁን በጠላትነት የሚነሳባችሁ መልካም አድርጉ። ኧረ እዚህ አንገት ቁረጡ እየተባለ ነው ጌታዬ። አልቃይዳ አይ ኦርቶዶክስ የትናንት ታሪክ ትዝ እያለኝ ሁሉ እኮ ነው በራ መስከረ አሁን ይሄንን እንዴት አድርገን የምታስታርቀው? አሁን እንኳን መርጌታ አይደለም ዘማሪ ዳጊ አይደለም ጴንጤ ሁሉ ቢረባረብ እንዴት አድርገህ ታስታርቀዋለህ? ይሄ ሌላ ዓለም ነው ጌታ የሚያወራው። እዚህ ሌላ ዓለም ፈጥራለች።
ማነች ወይዘሮ ጥሎ ዘለል ማለት ነው። ጠዋት ዝንቧን እሺ እያለች ፀሐይዋን እየሞቀች እንደ ነገረኛ መርጌታ ነጠላዋን አፍንጫ ላይ ቁጭ አድርጋ የሚጻረረኝን አንቺስ የምትጻረሪው አንቺ ራሱ እኮ ሌላኛው ደግሞ አንቺ ስለተጻረርሽው አንቺን እያሰበ ነው የሚጸልየው ጠዋት ቀን። እመቤቴ ሆይ ወይዘሮ ጥሎ ዘለል የምትባል ሴትዮ ያው የሌላ ስም እንዳልጠራ ብዬ ነው ተጻራኛለች። እየተቃወመችኝ ነው። አፏን ለጉሚያት አንደበቷን ያ የምትለፈልፍበትን ዲዳ አድርጊው ትልሻለች። ሌላኛይቱ ደግሞ ማለት ነው ገበያ ውስጥ ባለፈው ሲሄድ እግሬን ረግጣኛለች። ስጠራት አልሰማችኝም። ለመስሚያነት የተሰራው ጆሮዋን አደንቁሪው እግዝእትነ ማርያም ያልሽ ትባባላላችሁ እዛ ማለት ነው። እሷ አደንቁራት ይላል፣ አንቺ አደንቁሪው ትያለሽ። እርስ በርስ ተደነቋቁራችሁ አለቃችሁ ማለት ነው። ጌታ ማን ይሰማዋል እዚህ? አራሲ አንዴ ስሙኝ ጌታ ማንም አይሰማው። ጴንጤ ነው የሚሰማው እዚህ። እኔ እኮ ጠላቶቻችሁን እኮ ውደዱ ነው ብያልኩት። የሚረግሟችሁን እኮ መርቁ ነው ብያልኩት። እዚህ እየተረጋገሙልን ነው። ጌታ ከሰማይ ሆኖ ሲመለከት እኔ እኮ ያስተማርኩት ነበር። ይሄን የጸለችዋ ሴትዮ ደግሞ ትሄድልና ማታ እንደ ቸርነትህ አቤቱ ማረን ትላለች። አንቺ መቼ ምህረት ለምንሽ ለእንትና የምትባለው ሴትዮ ከዛ አባታችሁን እንበል 12 ጊዜ እግዚኦ ማረነ ክርስቶስ ይላል ነገረኛ ደብተራ ቆሞ ማለት ነው። ከዛ አባታችሁን እንበል አቡነ ዘበሰማያት ይባላል። ከዛ ደግሞ አታፍርም። ይሄንን ጸልያ ሄዳ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። ምን አልሽ? ድገሚያት ጭንቃል። እኛም የበደሉንን ይቅር እንደምንል። ቅድም ስትራገሚ ይሄንን እያነበብሽ ነበር እንዴ? አሁን ባሁን ወዲያውኑ አክሮባት ተገልብጠሽ እኛም የበደሉንን አባታችን ሆይ በእናንተ አፍ የሚጸለይ ጸሎት ነው። በፍጹም እኛም የበደሉን ይቅር እንደምንል። ቀደም እኮ ይሄን ደግመሽዋል። ቀደም ይሄንን ወገቡን በይልኝ ጀርባውን ብለሽ አንጉደሽ ጣዩ እያልሽ የሆነ የሰደበሽን ሰውዬ እያሰብሽ ነው የተናገርሽው። እኛም የበደሉን ይቅር እንደምንል በደላችንን ይቅር በለን። አቤት አቤት። በቃ ባጭሩ ጌታን እንደ ሰው ይፎግሩታል አልኩ። ኦርቶዶክሳውያን በስርዓት ነው የሚፎግሩት። አትፎግረኝ እንደሚባለው ወጣቱ ጌታ ራሱ ይፎግሩታል። በዘመንኛው አማርኛ ማለት ነው። ያው ላሽበላ አይነት ነገር ነው እ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ኃጢአታችንን አታስብ። እንዴ አንቺ የሰውየውን ኃጢአት ነው ገና እኮ የሚጻረረኝ ነው ያልሽው። የሚጣላሽ በነገር የሚፈልግሽ ክፋትን ያሰበብሽ ጠላት ነው አይደል? ጠላት የሆነን ሰው አንደበቱን ዲዳ አድርጊ። ጠላቶቻችሁን ውደዱ። ታላቁ መምህር ጌታ ኢየሱስ ክርስቶስ ውደዱ። ኦኬ ገና በክፋት የተራገረብኝ አፉን ለጉም ይሆናል። እዚህ ደግሞ የሚጣሏችሁንም መርቁ። የሚጣሏችሁንም ውደዱ። የሚረግሟችሁን መርቁ። ለሚጣሏችሁ መልካም አድርጉ። የሚረግሟችሁን መርቁ። እንኳን ተረግማ አይደለም እዚህ ይኸውልህ። ለዚህ ነው
በእውነት ልንገራችሁ ወድቃችኋል። ከእግዚአብሔር ቃል መጽሐፍ ቅዱስ ብቻ አይበቃንም ብላችሁ እንደነዚህ አይነት ተጻፈ ያው ያነጻጽርላለሁ። ቆይ ሁሌም ማነሳው ለዚህ ሰይፈ መለኮት ጥሩ ነው አሉ። ለሰይጣን ማባረር መርጌታ አለ ይመጣል ይቀጥላል። እኔ ያኔ ሳነበው ነበር እዚህ ያለ ለሰይፈ መለኮት ያ አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ አሜን። በምስጋና ሶስትነቱ ሥላሴ አምናለሁ። በኃይሉ በመመካት የሚጣላኝን እግዚአብሔር ከመሬት ይጣለው። በሊህ መለኮት ሰይፍ የአንገቱን ደም ስር ይዝጋው ካለ በኋላ እርግማኑን ከተናገረ አሜን ይላል። ደግሞ መልሶ ራሱ ማለት ይኸውልሽ እህቴ ወንድሜ እየሰማኸኝ ነው? ኦርቶዶክሱ ይሄ የተረገመ የጸሎት መጽሐፍ ይባላል። የተረገመ እርግማኑን ራስ ላይ ነው የሚያመጣው መድኃኒዓለም አላለማ አይሽ ቅዱሳን ወንጌላት ቅዱሳን አባቶች የጻፉት የሚጠሏችሁን መርቁ መልካም አድርጉ፣ ለሚረግሟችሁ መርቁ፣ የሚጠሏችሁንም ውደዱ ነው ያለው። መልካም አድርጉ ነው ያለው። አንተ አንገቱን ደም ስር ይዝጋው ይላል። ሰውነቱን ያፈራርሰው፣ አንገቱን ይሰይፈው፣ አንገቱን ይበጥሰው፣ አንገቱን ይገርስሰው። አንገት እስኪ ቀፍ ድረስ አነብላለሁ። አንገቱን ይመትረው፣ አንገቱን ይነቀው። በእጅ ነው በገመድ አንገቱን አስጨንቆ ይበጥሰው። አንገቱን ብሎ ይግደለው፣ አንገቱን ያወራርደው፣ አንገቱን ያጣጋው፣ አንገቱን ይቁረጠው፣ አንገቱን ብሎ ደሙን ያፍስሰው፣ አንገቱን ይቆልምመው፣ አንገቱን ይቀንጥሰው። ሰዎቹ ከአንገት ጋር ተለክፈውላል አልኩ። አንገቱን ይረደው። ይሄን ጸሎት መጽሐፍ እንደ ሙሉ ወንጌል ኮንፈረንስ ባዘጋጀችበት ጊዜ አንዱ ጸልዮ የነበረ ጉባኤ ውስጥ ቁጭ ብዬ ይሄን ነበር ሰይፈ መለኮት ማለት ያኔ ዛ ማለት ነው። ግን ምንም አላስጣለኝም። ከወንጌላዊ ታሪኩ ስብከት አላስጣለኝም አልኩ። እውነቴን ነው የምልህ። አንገቱን ይቀንጥሰው፣ አንገቱን ይቅጨው። እንደዚህ እያልኩ ማለት ነው። አየህ ታዲያ ማን ያልቃል? ጴንጤ አዳራሽ ገብቼ ምናምን ነገር አንገቱን ይቅሰፈው አለ። አንገት በአንገት ብቻ አንደኛው ሌላኛውን አንገቱን ይበጥሰው ይቀንጥሰው ይልልሃል። እዛ ሆኖ ማለት ነው። እዛ ኦርቶዶክስ ውስጥ ነው። ጳጳሳቱ በግ ይቀብራሉ፣ እነሱ አንደኛው ለአንደኛው አንገቱን በጥሰው ይላል። ኢየሱስ ክርስቶስስ እሱም እባክህ እሱ የጴንጤዎች ነው ይለዋል። ሶንቶ እኛ ማለት እኛ ክርስቶስ ብቻ ሲባል በጣም ነው የሚያምን ይላሉ። ክርስቶስ ብቻ ማለት ምን ፍቅና ነው አጋንንታዊ ነው ይላል። ተረታም ትውልድ ለኛ ግን ክርስቶስ ብቻ አየህ ከጌታዬ ከኢየሱስ ክርስቶስ የተማርኩት የሚረግሟችሁን መርቁ ነው። ለሚጠሏችሁ መልካም አድርጉ፣ ጠላቶቻችሁን ውደዱ። እሱ እየደበደቡት እኮ ነው፣ እየመቱት እኮ ነው፣ እየዘበቱበት እኮ ነው። አባቶ የሚያደርጉትን አያውቁምና አንገታቸውን ቁረጣ አለ እንዴ አለ። ለዚህ ነው መጣችሁ ስታወሩ መጽሐፍ ቅዱስ ማለት ይሄን አንብቡ ተብላችሁ ትባሉ ይሄን አታነቡ። ያው ነው የራሳችሁ 80 ያዱ ብላችሁ የምትሉት ነው። ይሄንን አታነቡ። እናንተም ታነቡት ይሄንን ነው። ምንም ህይወትን የማይቀየር ዘመንህን ሁሉ አነበብክ ያው በቃ። ይሄስ ማንም አንብቦ ያውቅ። ይሄን የሚያነባው ጴንጤ ነው። ለዚህ ነው ላትገናኙ ትተዋችሁ ሄደዋል። በክርስቶስ በማመን መዳን የሚገኝበትን ጽድቅ የሚነግረን ይሄ እግዚአብሔር ቃል ይሄ አይደለም። እነዚህ አይደሉም። አንዳች ለሰው ልጆች የሚጠቅም ምክር የላቸውም፣ ትምህርትም የላቸውም። አንብቤ ነው እንደዚህ ብሎ የሚል እስቲ ተሳስታል ኤርሚያስ ብሎ የሚል ዘው ብሎ የሚገባ ነው የተፈለገው። እኔ ደግሞ ከዚህ ወረድ እያልኩ ተራ በተራ ካሜራ እየከፈትኩ ይሄው ወገኖቼ እላለሁ። ገጽ በምዕራፍ
ይሄው እዚህ ጋር ግዕዙ ይሄው አማርኛው በመጽሐፍ ቅዱስ ደግሞ ሲመዘን ይሄው ማለት ነው። እንዲህ አይነት መጽሐፍትን እየያዛችሁ በክርስቶስ ትምህርት መቼ ትኖራላችሁ? ወንድሞች እናቶች፣ ጌታ ይወዳችኋል። እሺ ከሰማሽኝ የቀደሟ ለምን አትፋታን? ምን ያልሽው ተደኝ ዘንድ ነው። ተደኝ ዘንድ ነው። እኛ የወንጌል አማኞች ነን። የወንጌል ሰባኪ ስለሆንኩኝ እንነግራችኋለን። የሱን በጎነት ያዳነንን መልካምነቱን በጎነቱን ስለሱ ልንናገር ሞቱን ትንሳኤውን ብሎም ማዳኝነቱን በስሙ በማመን የሚገኘውን የኃጢአትን ይቅርታ እንድንሰብክ በጎነቱን እንድንመሰክር ተጠርተናል። ተሐድሳውያኑም ወንጌላውያንም ይሄንን የምናደርገው ምን ያደርጋል? ዘማሪ ዳጊ ሁሉ ቀን እዚህ እንሰራና ጭቅጭቅ ፈልጎ ነው እንዴ? መተኛት እኮ ይችላል። መተኛት ይችላል። የበለጸገ ሀገር ላይ ነው የሚኖረው። ስራውን ሰራ አድርጎ በልቶ ጠጥቶ ከልጆቹ ከሚስቱ ጋር ተጫውተው መተኛት ይችላል። እኔም ልክ እንደዚሁ ማለት ነው መተኛት ይችላል። መርጌታም ቢኒም እንደዚሁ ቤካም በሙሉ መተኛት ይችላሉ። ምንድነው ዓላማቸው? እዚህ ቤካ ምን ሊያደርግ ነው የመጣው? ምን ሊያደርግ ነው ቤት የሚከፍተው? ምን ሊያደርግ ነው ቢኒ ቤት የሚከፍተው? ምን ያደርጉ ነው እዚህ ነው የሚመጡት? እዚህ ያሉ የወንጌል አማኞች ምን ልናደርግ ነው የምንመጣው? አዳኙን ልንነግራችሁ ነው። ስሙን አታውቁትም እያልናችሁ አይደለም። ስሙን ታውቁታላችሁ፣ ኢየሱስ ክርስቶስ መሆኑን። አማኑኤል ነው መድኃኔዓለም ነው ብላችሁ ትላላችሁ። ልክ ነው፣ መጽሐፍ ቅዱስ ይላል። አዎ አማኑኤል መድኃኔዓለም እሱ በቂ ከበቂ በላይ ነው። ሌላውን ጥጋስ ይዝና በሱ እመን የኃጢአትን ይቅርታ ታገኛለህ። በእርሱ እመን ንስሐና የኃጢአት ይቅርታን ታገኛለህ። በእርሱ እመን ስምህ በሕይወት መጽሐፍ ይጻፋል። በእርሱ እመን የዘላለም ተስፋ ወራሽ ትሆናለህ መንግስቱ። በእርሱ እመን፣ በእርሱ እመኑ። ሕይወትና ለመጥፋትን እግዚአብሔር ወደ ብርሃን ያወጣው በሱ በኩል ነው። በሙሴ ሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ እሱ ነው። ክርስቶስ። በክርስቶስ ኢየሱስ ስታምን የእግዚአብሔር ጽድቅ ተብለህ ትጠራለህ። ስለዚህ አሁን በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም ይላል። አሁን ብለው ጳውሎስ። አዎ በሱ ዘመንም ለነበሩ የዛሬ 1900 ምናምን ነገር ዓመት ላይ ይሄ መልእክት ሲጻፍ አሁን ይላል። በዚሁ ዓለም ሳለ ማለት ነው። በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም። እንዴት? በክርስቶስ ኢየሱስ ያለ የሕይወት መንፈስ ሕግ ከሞትና ከኃጢአት ባርነት ነፃ አውጥቶናል። በነፃነት ልንኖር ክርስቶስ ነፃነትን እየቆየ ያወጣናልና አይልም፣ አውጥቶናል። ስታምን ትወጣለህ። በቅዱሳን ርስት በብርሃን ተካፋይ እንድንሆን እሱ ከድቅድቅ ጨለማ ወደሚደነቅ ብርሃን ጠርቶናል። ወደ ፍቅሩ ልጅ መንግስት አፍልሷችኋል ነው የሚለው። አፍልሶናል ይላል። አፈለሰን ይላል ቆላስይስ ላይ ሲናገር። እርሱ ከጨለማው ስልጣን አዳነን፣ ቤዛነትንም እርሱንም የኃጢአትን ስርየት የኃጢአትን ይቅርታ ማለት ስርየት ማለት ይቅርታ ወደምናገኝበት ወደ ፍቅሩ ልጅ መንግስት ቀስ እያላችሁ ትፈልሳላችሁ አላለም። አፈለሰን። ኦልሬዲ እኔ በእግዚአብሔር መንግስት ውስጥ ነው ያለሁት። ወንድሞቼ እናቶቼ በእግዚአብሔር መንግስት ውስጥ ነው ያለነው። በብርሃን ነው የምንመላለሰው። ኦኬ መንግስተ ሰማያትን እዛ ሄደን አይደለም እናረጋግጠው፣ እዚሁ በምድር ሳለን የዘላለም ህይወት እንዳለን የተባረከው ጌታ መንፈስ ቅዱስ ለመንፈሳችን እኮ መሰከረልን። መሰከረልኩ ሮሜ 8:16 እኔ በህይወቴ በጣም ነው ማስታውሰው ወንድሞቼ እናቶቼ 8:16 ቦታዋን ሁሉ እንኳን ጭምር አስታውሳለሁ። ይሄ ኮንፈርሜሽን ውስጤ በመንፈሴ ላይ የፈሰሰ ቀን ገርጂ ኮሪያ ሆስፒታል ፊት ለፊት ላይ ባለ አሁን ዮኒ ቸርች የከፈተበት አካባቢ ከሱ ፊት ለፊት ላይ ባለች ወደ ውስጥ ገባ ብሎ ወደ ቦሌ ሆምስ ኮሮኮንች መንገድ ነበር። አሁን አስፋልት ሰርቶታል ይመስለኛል። ዮኒ ቸርች የሰራበት ጋር የአዲስ ኪዳን ካህናት ቤተክርስቲያን ገርጂ ያለው እዛ ጋር ማለት ነው። በሱ ጋር አራተኛው ቤት ነው ምናምን ነገር ማለት ነው። ግቢ ውስጥ ትንሽዬ በ50 ብር ነው በ70 ብር ተከራይቼ የነበርኩበት ቤት ውስጥ እዛ ያለው ነበር የንጉሴን የኢየሱስ ክርስቶስን ድምጹን ሁሉ ጭምር መስማት የጀመርኩት እንደማልጠፋ አናሌ ወደ ጌታ ስንመጣ እኮ ሰይጣን ምን ያህል እርግጠኛ ነህ ምናምን ነገር ሁሉ እያለ እኮ ይነዘንዛል።
ሮሜ 8:16 የእግዚአብሔር ልጆች መሆናችንን ያ መንፈስ ለመንፈሳችን ይመሰክርልናል ብሎ የሚለው ድምጽ ያው ኮሪያ ሆስፒታል ፊት ለፊት ላይ ተከራይቼ የነበርኩበት ቤት ውስጥ እግዚአብሔር በመንፈስ ቅዱስ ውስጥ ያፈሰሰው። ሃሌሉያ ሃሌሉያ። አረሳትም ያችን ቀን። ለካ የጴንጤዎች አምላክ እንደዚህ ይናገራል። ዋት ያልኩት ውስጡ ድምጹን ከውጪ በጆሮ አይደለም የሚሰማው፣ ውስጤ ልቤ ውስጥ ለመንፈሴ ልቤ ውስጥ ተነስቼ ሳነባው የእግዚአብሔር ቃል ላይ ኩልል ብሎ ተጽፏል። እንደማልጠፋ ነገረኝ። እኔው ራሴ ካልካድኩት በስተቀር እንደማልጠፋ ነገረኛ ጌታዬ፣ መሰከረልኛ ጌታዬ። እያየህን በሞት ስንለይ እያየናችሁ በሞት ስትለዩ እናያችኋለን፣ እናንተም ታዩናላችሁ። ፍጻሜ ግን አንተ አታየውም፣ እኔ ነኝ ያየሁት። ኦኬ ያየሁትን መሰክራለሁ። አንተ ግን ስላላየው አትመሰክርም። ኦርቶዶክሳውያን ፍጻሜያቸው የት እንደሆነ ስላላዩ ስላላወቁ አይመሰክሩም። ጴንጤ እኮ አፉን ሞልቶ ተሐድሶአውያኑ አፋቸውን ሞልተው እኮ ደረታቸውን ነፍተው እኮ እኔ በክርስቶስ ኢየሱስ ስላመንኩ ለዘላለም አልጠፋም ብለው የሚሉት ከየት አምጥቶ ነው? ከየት አምጥቶ ነው መርጌታ እንደዚህ እያለ ብሎ የሚለው? በቃ መጽሐፉ ላይ የተጻፈውን እውነት አመና። ቀጥሎስ አምኖ መሞት ብቻ የሚጠበቀው ከኛ አምነው ሞቱ ይላል ዕብራውያን ላይ ሲናገር። አምነን ድብን ማለት ነው። አጭ ነፍስ ከስጋ ትወጣለች ማለት ነው። ውድ ነፍሱን አሳልፎ ለሰጠ አባቱ የነፍሴን አደራ በእጅ አሳልፌ ሰጣለሁ ብሎ እንዳለ እኔም ለውዴ ለኢየሱስ ሰጣቻለሁ። ኦሬዲ ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ እያልኩ ከምቀልድበት ከጨለማው መንደር ነው ያወጣኝ እግዚአብሔር። እውነቴን ብዬ የምነግርህ ማንም ለማናደድ አይደለም። ሰው የምድሩ አልበቃ ብሎት የሰማዩን ለፍጡር ነፍሱን አደራ ይሳለፍ። ነፍስን አንተ እኔ የሥላሴ ባሪያ እንኳን ተክለ ሃይማኖት ለሚባል ለማንም ለሚካኤል እንኳን አልሰጥም። ነፍስ ለሚካኤል አትሰጥም። ምክንያቱም የነፍስ ባለቤት ሚካኤል ሳይሆን እግዚአብሔር ነውና አይሰጥም። ለመላእክት እንኳን ነፍሳችሁን አደራ አሳልፋችሁ ስጡ አላለም። አባቶ ነፍሴን አደራ በእጅ አሳልፌ ሰጣለሁ ብሎ መስቀል ላይ ለባህሪ አባቱ ለእግዚአብሔር አብ ነው ኢየሱስ ክርስቶስ ነፍሱን አሳልፌ ሰጣለሁ ብሎ ያለው። አንተ ግን አባ ዮሐንስ ሰጣይ ነፍሴን አደራ በሰማይ እያልክ ታላዝናለህ። ደቡብ ጎንደር ላይ ያለ አንድ ጉዱራም ሰውዬ ወደ ማለት ነው። ደቡብ ጎንደር ላይ ወንቅሸት ገዳም እንደ ቦምባርሌ ነፍሴን አደራ በሰማይ በለተላለሱ ፀሐይ ሪል ስቴት ምናምን ነገር ሰርቷል እየተባለ ይባላል። ሪል ስቴት የሚስራ ምንም አንተ እንዴት እኮ አይነት እኮ ቀልድ እንደሚቀለድ ነፍሴን አደራ በሰማይ ትላለህ እንዴ? ሰው ለፍጡር ኢየሱስን ዋቢ አድርገን እሱ እንደተጠመቀ እንጠመቃለን፣ እሱ እንትን እንዳለ እንላለን ብለህ እንዳልከው ኦኬ። ታዲያ እሱ ነፍሱን አደራ አሳልፎ የሰጠው ለማን ነበር? ጌታ ኢየሱስ ለአባቱ ለእግዚአብሔር አብ። እናንተ ምን ይሁን ብለህ ነው ለጎንደሩ ሰውዬ ነፍሴን አደራ፣ ለቡልጋው ሰውዬ ነፍሴን አደራ ብለህ የምትለው? ለኦሮሞም ይሁን ለትግሬ፣ ለከምባታም ይሁን ለሃዲያ ምን ይመለከታቸዋል? የሰውን ነፍስ አደራ ያንተ ነፍስ አደራ ብለህ የምትሰጠው አደራ ለሰው በቃ ታኅሳስ 24 ወይ የወሩ ሲደርስ ወይ ደግሞ ነሐሴ 24 የተጸነሱበት የተወለዱበት ነው ብሎ እያለ ይመጣልሃል ከበሮውን ይዞ እየተገተለተለ ነፍሴን አደራ በሰማይ ነፍሴን አደራ በሰማይ ተክልየ ፀሐይ ይላል። እውነትህን ነው። እውነትህን ተክለ ሃይማኖት ፀሐይ ነው ለአንተ የጽድቅ ፀሐይ የወጣልህ አይደል? ሚኪያስ የተነበየው እሱ ነው። የጽድቅ ፀሐይ ኢየሱስ ሆኖ ሳለ ነፍሴን አደራ በሰማይ ተክልየ ፀሐይ ይጥላል። ራሱ እንኳን የት እንዳለ እውነቱን ልንገርህ። ዮሐንስ ካማ የሚባል ሰውዬ ነው ገድሉን የጻፈው።
ቡልጋ ይቀልድልሃል አልኩ። እኔ ጉዳይ ነው አልኩ። ጎንደሬ ምን ጎጃሜ ትግሬ ምን ሂድና ዛ ኦነጉና እንትን ማድ እንትን ፋኖ ጋኖ ብለህ ዛት ወያኔ እያልክ ተደራጅ አልኩ። እኔ አይመለከተኝም በብሔር ብትወስደው ማለት። እኔ ግን ይኸውልህ የትም ጎጃም ተወለድ ጎንደሬ ይሁን ጎጃሜ ይሁን ትግራዋይ ይሁን ከትግራይ ደግሞ ነሽሬ እንደ ስላሴ የአድዋ ሰዎች ናቸው የመቀሬ ምናምን የውቅሮ የፈለከውን በል አንዳቸውም ግን ምንም እንደማይፈይዱልህ የአብርሃም ዘር እንኳን የሆኑት እስራኤላውያን እንኳን ማለት ነው ራሱ አብርሃም ጨምሮ ለአብርሃም ነፍስ አደራ አይሰጥም። አንተ ለያዕቆብና ለይስሐቅ አይሰጥም እኮ ነው ብየምልህ። ለሙሴም አይሰጥም። ኤልያስ አልሞተምና ለነብዩ ለኤልያስ ልስጠው አይባልም። ትንፋሼና መንገዴን በእጁ የያዘ የሰራዊት ጌታ እግዚአብሔር እሱ ነው። የፈጠረን ጌታ እሱ ነው። ለዕብራዊው ለአብርሃም እንኳን አይሰጠም ነው ብየምልህ። የእምነት አባት ሲጠራ እንኳን የአብርሃም የይስሐቅ የያዕቆብ አምላክ ነው የሚባለው እግዚአብሔር እንኳን ለሸዋው ተክለ ሃይማኖት ወይ ለጎንደሩ አባ ዮሐንስ ስለተባለው ሰውዬ ልሰጥ ቀርቶ የምድራችን እኮ ክርስትና ተብሎ የሚባለው ወንድሜ የሰራዊት ጌታ እግዚአብሔር ግን ዘመን አምጥቷል፣ ጊዜ አምጥቷል። በማባበል በማንቆለጳጰስ ወንጌል አንሰብክም። ፍርጥ አድርገን እውነቱን እናገራለን። እዛው ቤት ነው ያደግነው። ጓዳ ጎርጓዳው ለኔ አትነግረኝም በፍጹም አትነግረኝም። እንዳትለፋ ኦርቶዶክስ ያየነ መጣ ይኸውልህ ኤርሚያስ ኦርቶዶክስ እኮ ሳታቃት ብለህ ካልከኝ በጣም ነው የምስቅብህ። በጣም አንተ እናትን ትኩስ እንጀራ እየበላ በነበረበት ሰዓት ላይ ደበሎ ለብሼ ቱሃን እየበላኝ ቀማል እየበላኝ በቆሎ ትምህርት ቤት የተንከራተቱ ሰው ነኝ። እኔ ጋር መጣህ አጣምታታም ስል ብራዘር ምልህ ሳታውቋት እቺን ቅድስት ኩላዊት ንጽሕት ቤተክርስቲያን ሳታውቋት ምናምን ብለህ ካልክ ዳርያስ ነው የምልህ። ዳርያስ ሳታውቋት የምትባል ቤተክርስቲያን ክርስቶስን ሳታውቀው የዘመኑ ቁጥር እኮ አለቀ። ጌታ የሰጠህ የንስሐ ዘመን እንዳሹቅ በልተህ ጨረስከው። እንዳሹቅ በልተህ ጨረስሽው። አይኗ ምን ይመስላል እየተባለ መስቶት ላይ ተገተረሽ ይሄንኑ አንዴ በሻዶ አንዴ በኮማንዶ ምናምን ነገር በምትሉት ዱቄት እየቀባባችሁ አይንሽን አንድ ቀን የሚያምረውን አይንሽን ከግንባርሽ በታች የተከለውን ጌታ በዛው አይንሽ ይሄንን የእግዚአብሔርን ቃል ሳታነቢ ዘመን አለፈብህ። ይሄን የእግዚአብሔርን ቃል መጽሐፍ ቅዱስን ሳታነቡ ዘመን አለፈባችሁ። ይሄን ብቻ እያነበብክ ማለት ነው። ታሪክህን ይሄ አይለውጠው። ይሄ መጽሐፍ ታሪካችሁን አይለውጥ። መዳንን አይሰጥም። ቅዱስ ጳውሎስ በጢሞቴዎስ መልእክቱ ላይ ሲናገር ከሕፃንነት ጀምረህ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳት መጽሐፍት ታውቃል ብሎ ሲል እንዲህ አይነት አሸንክታብን አይደለም። የብሉይ ኪዳን መጽሐፍትን ነበር በዛን ጊዜ። የብሉይ ኪዳን መጽሐፍ በሙሴ ሕግና በነቢያት በመዝሙራት ስለኔ የተጻፈው ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው ብሎ ያለው ጌታዬ በሉቃስ 24:44 ላይ እዚህ ነው የተጻፈው። ታናክ በሙሴ በነቢያት በመዝሙራት ጥቅልሉ እዚህ ነው ያለው ብሉይ ኪዳን ላይ ማለት ነው። የአዲስ ኪዳን በወንጌሉ በመልእክታቱና በራእዩ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ይሄ እንደም 80 ያዱ ነው። ውስጡ ላይ ሌላኛው አለ የተረተ የጨመሩበት አለ ከተጨማሪ ውጪ ባለ ማለት ነው። በ66ቱ ግን እኔ 66ቱን አማኝ ስለሆንኩ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ 66 እስትንፋሰ እግዚአብሔር ያለባቸው መጽሐፍ ቅዱስ እዚህ አለ። አቤት ስትጠጋው እህቶቼና ወንድሞቼ አቤት እግዚአብሔርን ቃል ስታነባው ዳዊት በደንብ አጣጥሞት ቃልህ ከማር ከስኳር ይልቅ ይጣፍጣል አለንም። በሰው ልጅ ታሪክ ውስጥ ከማርና ከስኳር ይልቅ የሚጣፍጥ ነገር የለም አይደል? የመጨረሻው ጥግ ነው የሚባለው ማር ከማር ከስኳር ይልቅ ይጣፍጣል አለ። እውነትህን ነው ዳዊት። በእውነት አሁን አይሰማንም ቀና ብሎ እውነቱን ነው። ሕግ ለእግሬ መብራት ለመንገዴ ብርሃን ነው ማለት ባሪያ ሕግን ይጠብቀዋል በመጠበቁም ደስ ይለዋል። አቤት ዳዊት ያወራርኩ እኛ ዝም ብለን ጭጭ ብለን ዳዊት ይናገር
እንዲህ አይነት አሸንክታቦች የሉም እነሱ የተገለጠውን ሬማ አይሆነው ነው በቃ እንደወረደ ነው የጻፈው ነብይ ስለሆነ ጎልማሳ መንገዱን በምን ያነጻል ቃልህም በመጠበቅ ነው በፍጹም ልቤ በለኩ ከተዛዘም አታርቀኝ አንተን እንዳልበድል ቃልህም በልቤ ሰወርኩ ይላል አቤት አቤት ዳዊት ቃል በልብ ነው የሚሰወረው አዎ ሕግ ለእግሬ መብራት ለመንገዴ ብርሃን ነው የጽድቅን ፍርድ ጠብቅ ዘንድ በማልሁ አጸናሁም ይላል እጅግ ተቸገሩ አቤቱ እንደ ቃልህ ሕያው አድርገኝ ሎርድ ተደስ ይላል በለው ዳዊት በለው እናንተ አባቶቻችን የነገራችሁንን የእግዚአብሔርን ቃል ነፍሳችን የዳነበት የተተከልንበት እውነት የማዕዘን ራስ ድንጋይ ማለት ይላል ዳዊት ምን በለው ሕያው አድርገኝ እንደምን እንደ ሕግ እንደ ቃል ሕያው አድርገኝ አስተምረኝ ፍለጋህን እሄዳለሁ ይላል ዳዊት ሕግ በቀንና በሌሊት ትዝታዬ ነው እንዴት አይነት ነገር ነው አንተዬ እነዚህ ነቢያት እኮ ያወሩት ተባክ እነዚህ ነቢያት ያወሩት ቃል ገና መች ተገለጠና ለካ እኔ መጽሐፍ ቅዱስን ስታነቡ በልባችን የሚሰማን ሰላምና ደስታ ይተዋላል እና የመንፈስ መቃጠል ደሞ ያመጣል ስፒሪታችን ማለት ነው ልክ ልባችን ይቃጠልብን አልነበረ ምን እንዳሉት ማለት ነው ከሙሴ ገና ከነቢያት ከመዝሙራት እየጠቀሰ ለኤማውስ መንገደኞች በነገራቸው ሰዓት ልባችን ይቃጠልብን ነበራሉ ልብ መቃጠል አዎ በምን በእግዚአብሔር ቃል ያንድዳው ጌታዬ ያንድዳው እንጂ እዚህ በስንት ነገር ኮነደናል ሳይ መሰዊያው ልብ ላይ ስላለ ማለት ነው ምን ይላል ሉቃስ ሲዘፋው በሄዱበትም መንደር ወደ እርሱ በሩቅ የሚሄድ መሰላቸው ማን ቀረቡ እርሱም ሩቅ የሚሄድ መሰላቸው ከነርሱም ጋራ ከኛ ጋራ እደር ማታ ቀርቧል ቀኑም ሊመሽ ጀምሯል ብለው ግድ አሉት ጌታ ኢየሱስና ሁለቱ የኤማውስ መንገደኞች እየሄዱ ከነሱ ጋር አብሮ እየሄደ ነበር ከሙታን ተነስቶ እነሱን ፍለጋ በሚሄዱበት ወደ አልሆነ ወደ ጥፋት ጎዳና ሄደው በዛው እንዳይቀሩ አቤት እረኛ እንደዚህ ነው አየህ እዚህ ሁለት በጎች እየተጓዘበዙ እየሄዱ ነው ከኢየሩሳሌም ከተማ ወጣው ኤማውስ በዛው ሊነኩት ማለት ነው በቃ ተስፋቸው ተቆርጧል በቃኛ ያድነናል ይቤዠናል ይታደገናል ብለን ያሰብነው እሱ ነበር የተማመነው በቃ ያላ በቃ ለቀን እኔ እንደዚህ ይሆናል ብዬ አልጠበቁም ነበር እያሉ ማለት ነው እርስ በቃ ገደሉት እኮ ገደሉት አልባት የኔ ውስጣቸውም ያዘነ አይናቸውም ባያፈሰሰ እንቃ ገደሉት እኮ በቃ ብንጠፋ ይሻለናል ከዚህ ሀገር ብለው ማለት ነው ብንሄድ ይሻለናል ኢየሩሳሌም ላይ ምንም ደስ የሚያሰኝ ነገር አይደለም ያው እንደምታየው እነ ጴጥሮስም ሁሉ በዘግታው የተቀመጡት እኛ ምን እናደርጋለን እዚህ በቃ ብንሄድ ይሻለናል እንሂድ እንጥፋ ብለው ማለት ነው ኢየሱስ አጠፉ በራስ ጎዳና አትሄድም ዋጋ ተከፍሎብሃል አትሄድም እምቢ የሚል ማለት ነው መልካም እረኛ ሞት ይዘው ዘንድ ያልቻለ ጌታዬ ከሙታን ከተነሳ በኋላ ቀጥታ እነዛ እየጦለጉ የሚሄዱት ጋር ሄዱ ማለት ነው አቤት ጌታ ኢየሱስ የኔ አባት እነሆ ከነርሱ ሁለቱ ማለት ነው በዚያን ቀን ከኢየሩሳሌም 60 ምዕራፍ ያህል ወደ ኤማውስ ወደሚባል መንደር የሚሄዱ ነበሩ ስለዚህም ሰው የሆነውን ነገር ሁሉ እርስ በርሳቸው ይነጋገሩ ነበር ሲነጋገሩም ሲመረምሩ ኢየሱስ ራሱ ቀርቦ ከነርሱ ጋር ይሄድ ነበር ተቀላቀለ ማለት ነው ሶስተኛ ሰው ሆኖ ከኋላቸው ያገኙት ከፊታቸውን ድንገት ማከላቸው ዱብ ይበል ብቻ ሶስተኛ ሰው ሆኖ ማለት ነው ነገር ግን እንዳያውቁት አይኖቻቸው ተይዞ ነበር ሶስተኛ ሰው አብሮ እየሄደ ነው እያወሩት ነው የሚያወሩት ሰው ግን ማን እንደሆነ ግን አላወቁ አይኖቻቸው ተይዞ ነበር የኔ ጌታ አብሮ ይሄዳል እስከ መጨረሻው ድረስ አብሮ ይሄዳል ፍለጋ በፍቅር አይኖቹ ሁሉ ጊዜ የሚያየኝ አብሮ ይሄዳል ከሙታን እንኳን ተነስቶ ከዛ ሁሉ መከራ ወርዶበት ከሙታን እንኳን ተነስቶ ቆይ ረፍት ላድርግ እንኳን አላለም ከሙታን ከተነሳ በኋላ
አይናቸው ተይዞ ነበር። እነርሱም እየተወለጋችሁ እርሱም እየተወለጋችሁ እርስ በርሳችሁ የምትነጋገሯቸው እነዚህ ምንድናቸው? ባጭሩ ምን እያወራችሁ ነው እያላቸው ነው። ምን እንደምታወሩት የምናወራው እነዚህ ነገሮች ምንድናቸው አሉት። ቀሌዮጳ የሚባለው ከሁለቱ አንዱ ቀሌዮጳ የሚባለው አንደኛው ሰው አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? ምንም አልሰማህም? እንደዚህ ኢየሩሳሌም ነው አይደለም ትኖረው? አዎ። እና ምንም አልሰማህም? ምንም አልሰማህም? ምንም አላወቅም? አገር ሁሉ የሚያውቀው ጉዳይ አይደል እንደ ይሄ ነገር? ፀሐይ የሞቀው አገር ያወቀው የሚባል ጉዳይ አይደለም ወይ? በኢየሩሳሌም እየኖርክ ምንድነው ለብቻ ነው ወይ የምትኖረው? በእነዚህ ቀኖች በዚህ የሆነውን ነገር አታውቅምን? ቁጣ እያላቸውም ሊሆን ይችላል። እዚህ ጋር የሚናገሩት ተናደዋል። ሮማውያኑ ጌታችንን ሰቅለውት፣ ጌታቸውን ብቻ አይደለም ጌታችንን ሰቅለውታል። አይናቸውን ያጉረጥሩበት አያጉረጥሩበት አይደለም፣ ግን ንግግሩ በጣም ጠንካራ ነው። ለአንተ እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚህ የሆነውን ነገር አታውቅምን? አቤት ጥያቄው ለጥያቄ ሲጠይቁ አለ ቀሌዮጳ የሚባለው ጌታስ መልሰውናል። ጌታ መሆኑን አያውቁም። ምንም የሚያውቁልህ ነገር የለም። እርሱም ይህ ምንድነው አላቸው። ማለት ምንድነው የሆነው ንገሩኝ ነው። እስኪ አስረዱኝ፣ ትንሽ አብራሩት። እኔ እዚህ ጋር በሆን በቀሌዮጳ ፈንታ አቦ ወደዛ ዞር በልልኝ ዳርያስ ብዬ ልለው ሁሉ እችላለሁ። ምክንያቱም ጌታዬ መሆኑን አላውቅም። እኛ ላይ ሙርያ ያስክ ነው ወይ ምናምን ነገር ብዬ ልለው እችላለሁ። አይኖቻቸው ስላልተከፈቱ አላወቁትም። ምንድነው እሺ ምንድነው ነገሩኝ ብለው አይነት ነገር አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ግን ምን ዋጋ አለው አይነት ነገር ነው ያሉት። እኛ እስራኤልን የሚቤዥው እሱ መስሎን ነበር። በቃ ንግግሩን፣ ህይወቱን፣ ታሪኩን ምናምን ነገር ስናይ እሱ ነው ብለን በፍጹም አምነኑ ነበር። ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ ሶስተኛ ቀን ከገደሉት 3 ቀን ሆኖታል። 3 ቀን እኮ ነው። አንተ በሶስተኛው ቀን ነው ዛሬ ሰልስቱ በሚባል ቀን ነው አንተ አሁን መጥተህ እንደገና እንደ አዲስ በኢየሩሳሌም የምትኖረው ኢየሩሳሌም ነው። የኢየሩሳሌም ሰው ነህ፣ የይሁዳ ሰው ነህ። አለባበስም እንደዚህ ያስታውቃል። እና ግን በቃ ዛሬ ሶስተኛ ቀን ነው እና ምንም አታውቅም፣ ይሄን ነገር ምንም አልሰማም። እስኪ ንገሩኝ ብሏቸው ማለት ነው። እሱ ምንድነው አላቸው። ይህ ምንድነው አላቸው። እስኪ ንገሩኝ ማለት ነው። ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩ አንዳንድ ሴቶች አስገረሙን አለ። እንዴት አረከተ? ከተገረማችሁ እኮ ሴቶቹ መስማት ነበር። ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩ ማልደው ማለት በጠዋት የተሄኑ እነ መግደላዊት ማርያም ማለት ነው። በጠዋት በቃ እቺ ሴትዮ ዝም ብላ መንቀሽቀሽ በቀን ልማዷ ነው እያሉ ለይሏትም ይችላሉ። እሷ ግን እየተንቀሸቀሻ ብትንቀሸቀሽም በውዷ ፍቅር ነው፣ በኢየሱስ ክርስቶስ ፍቅር በጌታችን ማለት ነው። እና ሄደው አስገረሙን። ስጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። እና አታምኑም እንዴ? ማመን ነበረባችሁ ታዲያ። ኤርሚያስ እንዴት የሴት ወሬ ይታመናል ብለህ ካላልክ በስተቀር ሴቶቹ ግን በደንብ አይተዋል። የትንሣኤው ምስክር ናቸው። ከኛም ጋር ከነበሩት ወደ መቃብሩ ሄደው ሴቶች እንደተናገሩ ሆኖ አገኙት። እነ ጴጥሮስም ማለት ነው። እሱን ግን አላዩትም። እርሱም እናንተ የማታስተውሉ አላቸው። በዚህ ሰዓት ላይ አያ ጌታ እዚህ ጋር ተናገረ። ይሄን ሁሉ እነሱ ናቸው የዘዘቡት። እርሱም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ
ክርስቶስ ይህንን መከራ ይቀበል ዘንድ ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ነቢያት እንዲህ ብለው ነበር ተናግረው ነበር ለካ። አዎ ነግሯቸው ነበር ጌታ ኢየሱስ ክርስቶስ ገና ሳይሞት በፊት ይሄን ትምህርት። አዎ አላስተዋሉም እንጂ ነግሯቸው ነበር። ወደ ኢየሩሳሌም እንሄዳለን፣ የሰው ልጅ እንደተጻፈው ታላልፎ ይሰጣል ያለው ሁሉ ተናግሯል። በነቢያትና በሙሴ ሕግና በነቢያት እንደተጻፈው እንደዛ ይሆናል። ግን አላስተዋሉም። ሳይናገር አይደለም የሞተው። ከዛ ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ መጽሐፍትን ሁሉ የጻፈውን ተረጎመላቸው በመንገድ ላይ። አዎ የተወለገን ሰው በቃል ነው የምታጸናው። ተረጎመላቸው በመንገድ እየሄዱ ቃል እግዚአብሔርን ይሰብካቸው ነበር ማለት ነው ባጭሩ። በሙሴ ሕግና ከነቢያት በሚሄዱበት መንገድ በቀረቡ ጊዜ ወደዛ ሄደው መሰላቸው። ከዛም ቅድም ያልኩ ማሉ መሽቷት ብግድ ብለው አሉት። እሱም ጋር ሊያድር ገባ። በፍጹም እነሱን ትቷቸው አይሄድም ነበር። ገባም ባይሉት ይገባ ነበር በእርግጠኝነት። ምክንያቱም እሱ እነሱን ነው የሚፈልገው። እሱ እዛ ጋር ባይደርስላቸው ኖሮ በዛው በወጡበት መንገድ ነበር የሚቀሩት። አየው ከሰጠኸኝ ከአመጽ ልጅ በቀር አንድም ብሎ እንዳለ አንድንም አላጠፋውም ብሎ እንዳለው ማለት ነው። እና ሄደና አብረን እንደር አሉት። ሊያድር ገባ። ከነሱም ጋር በማዕድ ተቀምጦ ሳለ ምን ብለውት ይሆን? ለማዕዱ አመስግንልን ብለውት ይሆን? እጠረጥራለሁ። ምክንያቱም የእግዚአብሔርን ቃል እያስተማራቸው ነበር በመንገድ ላይ። ኢየሱስ መሆኑን ገና አላወቁትም፣ ግን እሱ ነው። ተቀምጦ ሳለ እንጀራውንም አንስቶ ባረከው ይላል። አየህ መምህር አንተ ባርክ ሳይሉት አይቀርም። አንተ ጸልይ፣ አንተ ሲያመስገን ብለው ማለት እና ቆርሶም ሰጣቸው። አይኖቻቸው ተከፈተ። ቆርሶ ሲሰጣቸው አይኖቻቸው ተከፈተ። ከዛስ አወቁትም ይላል። እንጀራው ላይ ማለት ነው። ማዕዱ ላይ ገና ቆርሶ ሲሰጣቸው አይኖቻቸው ተከፈተ፣ አወቁት። ጌታ ብለው እንደሚጮሁ እንደሚደነግጡ ምንም ጥርጥር የለም። አንተው ነህ። እርሱም ከነሱ ተሰወረ። ወዲያው ተሰወረባቸው። የቀረበውን ማዕድ ሳይበሉት ማለት ነው። ወዲያው ተሰወረ። እነሱ ከዚህ በኋላ ማዕዱን ይበሉት መሰለ። መርሳው ማዕድን እዚህ ጋር በዚህ ድንጋጤ ራሱ ከ3 ቀን በፊት በዛ የፋሲካን ቂጣ ሲበሉ ያዩት አብረውት የነበሩ ደቀ መዛሙርቱ ማለት ነው። እነሱ ተሰወረ። ወዲያው ነው ከዛ ቦታ ላይ ከዛ ማዕድ ላይ ከዛ ገበታ ላይ ከዛ ቤት ውስጥ ወዲያው ተሰወረ ካይናቸው። እርስ በርሳቸውም በመንገድ ሲነግረን አሉ። በቃ ከዚህ በኋላ ያወሩት በመንገድ ሲነግረን፣ በመንገድ ግን አላየም የእግዚአብሔርን ቃል መተን ቶራን ብሉይ ኪዳን የሙሴ ግን የነቢያት መጽሐፍ ታናክን ገንጦ ሲያነበው እኔ እኮ የዛን ሰዓት ላይ በልቤ እኮ የሆነ እኮ እንትን ነበር። እኔ ብዙ አላቋርጠውም ብዬ እንጂ ሲናገር መንፈሴ ነበር ይላወስ የነበረው እና ልቤ ይቃጠልብኝ ነበር። የኔ እኮ እንደዛ ነበር ይላል። ያንተም እንደዛ ነው ይላል። አዎ የኔም እንደዛ ነበር። እና እርስ በርሳቸው መንገድ ሲነግረን መጽሐፍትን ሲከፍት ይላል። ሃሌሉያ የኔ አባት መጽሐፍትን ሲከፍት። አሁን መጽሐፉን ክፈቱ እና ወይ አንብብ ወይ እግዚአብሔር የላካቸው ሰባኪዎች ሲነግሩ ስማ። መጽሐፉን ሲከፍት ልባችን ይቃጠልብን አልነበረምን አሉ። እኔ እኮ እንደዛ ነበር የሚሰማኝ። በመንገድ ላይ ግን እየተናገረ በነበረ ሳሌ በተለይ ከኢሳይያስ እየጠቀሰ ምናምን ከነቢያትና ከሙሴ ሕግ ስለሆነ ማለት ነው። እኔ በተለይ ከኢሳይያስ እየጠቀሰ ባለበት ሰዓት ላይ ከሙሴ ሕግም ራሱ ከቶራው እኔም አልነግርም ብዬ እንጂ እርስ በርስ እንደዚህ ነው ያወሩት። እኔም አልነግርም ብዬ እንጂ እኔም ልቤ በቃ ልቤ አልቻለም። ልቤ ይቀልጥብኝ ነበር። ልቤ ይቃጠልብኝ ነበር። ሃሌሉያ ልባችን ይቃጠልብን አልነበረምን? የእግዚአብሔር ቃል ሲሰበክ ኢየሱስ ክርስቶስ ለዘላለም ስም ይባረክ።
ልባችን ይቃጠልብን አልነበረብን? ተባባሉ ይላል። ይኸውልህ ተባባሉ። ቀለዮጳ አቤት። እኔ እኮ በሚያስተምር ሰዓት ላይ በዛ መንገድ ላይ ሄድኛለን። እኔ ባያቋርጥን ባያቆም ብቻ በቃ ደስ የሚል የሆነ ካፉ የሚወጣው የሆነ ነገር የጸጋው ቃል ምናምን ነገር። አዎ ውዴ ይጠገባል እንዴ? ኢየሱስ ይጠገባል እንዴ? ኢየሱስ ይጠገባል እንዴ? አይጠገምም። ሂድልን ከዚህ አቁም በቃ ዝም በል አይባልም። እሱ ሲናገር ሰምተው አጠገብ የውዴ ቃል ነው። በተራሮች ላይ ሲዘልል በኮረብቶች ላይ ሲወረወር ወደ እኔ ይመጣ እንዳለች አይጠገምም። እና እግዚአብሔር ቃል ሲመጣ ልባችን አይቃጠልብን አልነበረምን? አይ ኖ ዚስ ስፒሪት በጣም ነው የማውቀው ወንድሞቼ እናቶቼ። ለዚህ ነው ማለቅሰው። ለዚህ ነው ጴንጤው የሚያለቅሰው በእግዚአብሔር ፊት። ይሄው እግዚአብሔር የአምላክ ቃል የልባችንን ብርታት እየጣሰው ሲገባ ማለት ነው። በጆሮአችን እንሰማለን፣ በልባችን ላይ ግን የመንፈስ ቅዱስ ኃይል ማለት ነው። ኦ ጌታ ስም ለዘላለም ይባረክ። የጭናችን ሽሉዳ ሳይሆን የነፍሳችን ሽሉዳ ስትነካብን ማለት ነው። በቃ አንችልም ዝርክርክ ነው የምንለው። አሁን እዚህ ካሜራ ከፍቶ ሁሉ 780 ሰው እዚህ ያለው በሙሉ ካሜራ ከፍቶ እሺ በምን አይነት አሰማም ነው አሁን በዚህ ስብከት ግማሹ ይሄን ተንበርክኮላል፣ ግማሹ እያለቀሰ ነው። ይሄን ቃል ሲሰሙ በዚህ ሰዓት ላይ እኔ ራሱ ይዤው ነው ማለቅሰው ማለት ነው። ይዤው ነው ማወራችሁ በዚህ ሰዓት የእውነት በሕያው ጌታ ፊት እንዳትዋሹ። በዚህ ሰዓት እያለቀሳችሁ የምትሰሙ ሰዎች 77 ቁጥር ጻፉልኝ። ይሄን ቃል እየሰማችሁ በዚህ ሰዓት አሁን ማለት እንዳትዋሹ ታውቃላችሁ። መንፈስ ቅዱስ አይከብርም፣ ጌታ አይከብርም። የጌታን ቃል እያለቀሳችሁ የምትሰሙ አንዴ ከጻፋችሁ ይበቃል። ይታያችኋል ወንድሞች እናቶች። በቃ የሉም ጴንጤ የለም። መጽሐፍ ቅዱስ ፊቱ ከገለጥክ የለም አልኩ። ሄዷል። መንግስተ ሰማያት አርያም ገብቷል። አባ እያለ ነው። ይሄኔ ውዴ እኮ ነው፣ ባለውለታዬ እኮ ነው፣ የህይወቴ ሰሪ ነው እኮ ብሎ ይላል። የሱ ንግግር ሰምተን አለማልቀስ አንችልም። ይዤው ነው ብራዘር። ምን ሆነው ነው አሁን እነዚህ ወንድሞች እዚህ ያለቀሱት? የኔ ጌታ ስም ለዘላለም ይባረክ፣ ለዘላለም ስም ይባረክ። መንፈስ ዛሬም ስለሚሰራ ከትናንት በስቲያ በባለፉት ትውልዶች ዓለም ከተፈጠረ ጊዜ ጀምሮ ሲሰራ የነበርክ አባቴ ይሰራል እኔም ዛሬም እሰራለሁ ብለህ ያልክ ዛሬም መስራትን ያላቆምክ በቃል ብርሃን ጨለማችንን ያስወገድክ በቃል ብርሃን ጨለማችንን ያስወገድክ ድቅድቅ ጨለማችን በቃል ብርሃን የተወገደ ካፊ የሚወጣው ቃል እውነትና ጽድቅ የሆነ በጽድቅ የምትናገር ለማዳን የምትበረታ እውነተኛው ምስክር የአብ ልጅ ኢየሱስ ክርስቶስ ይህች የመጨረሻ ንግግሬ ብትሆን ከዚህ በኋላ ነፍሴ እንኳን ከስጋዬ ብትወጣ በእጅህ ላይ ደርቄ ልገኝ እግሮች ስር ሞቼ ፍጻሜ እዛው አንተ እግር ስር ይሁን። የእግዚአብሔር ልጅ አንተ ማን እንደሆንክ በቅዱስ ቃልህ እንደነገርከን በመንፈስ እንደገለጥክልን ተረድተናል። ነፍሴ አንተን አውቃለች። የወንድሞቼ የእህቶቼ ነፍስ አንተን አውቃለች። የህይወታችን መደምደሚያ ነህ። የህይወታችን ጅማሬ ነህ። የህይወታችን ፍጻሜ ነህ። ማንም የለም አንተን የሚመስል ለኛ ማንም የለም። ዛሬም ታወራናለህ። ብዙዎች ደክመው እየተወለጉ ትናንትናቸውን እያሰቡ እኔ እኮ መስሎ የነበረ እያሉ በተለያየ የኃጢአት ውድቀት ውስጥ ላሉ ዛሬም ተከታትለ በወደቁበት ሸለቆ በሄዱበት መንገድ ሁሉ ተከትለህ ወደ ነፍሳችን እረኛና ጠባቂ የመለስከን ጌታ ብዙዎችንም ለመመለስ ዛሬም ትተጋለህና ስምህ ለዘላለም ይቀደስ። ኢየሱስ ክርስቶስ ወንድሞቼ እናቶቼ እኔ በጣም የሚገርመኝ እኔ ጌታን ሳላቅ በፊት እናንተ የተነካችሁበት ይሄ መንፈስ መሆኑን ባቅ ኖሩ ምን አረግ ነበር? እዛ እግዚአብሔር አገርህ የት ነው እያልኩ ስጠይቀው የነበረ ምን አረግ ነበር?
ከነድካሜ ጭምር የነፍሴ ረሃብ ማን እንደሆነ ያውቅ ነበር። ሃይማኖት ቤት ውስጥ ሆኜ ነፍሴ የሚፈልገው እሱን ነበር። ብዙ ነገር ውስጤ ይጸየፍብኝ ነበረ። ምን እንደሆነ አላውቅም። ምን ገብቶ ነው ብለህ ብታይ ምንም የገባኝ ነገር የለም። ኢየሱስ ገብቷል ብትለኝ አላውቀውም። እዛም በሃይማኖት ቤት ሆኜ በዛም በጣም ብዙ በሳጭ ነበር። በጣም ብዙ ነገር ትክክል ብዬ ጮህ ነበር። ትክክል ወረዛ እያልኩ ከቄሰ ገበዙ ጋር ጣላለሁ፣ ከመርጌታው ጋር ጣላለሁ፣ አብሮ አደጎቼ ከቄሶቹ ጋር ከካህናቱ ጋር ጣላለሁ። ሄጄ ደግሞ እናቴና አባቴን እግዚአብሔር አገሩ የት ነው የሚኖረው ጌታ የት ነው እግዚአብሔር ያለው አገሩ የት ነው? መቼ ነው የምናየው? አይመጣም ወይ? የት ነው ሀገሩ? በምስራቅ በኩል ነው ወደ ሰማያት የወጣው ብሎ አጎቴ ቄስ ነበር ይነግረኝ ነበር። በምስራቅ በኩል ደግሞ በፀሐይ መውጫ በኩል ደግሞ ነው በተወለድኩበት አካባቢ ቶልቱ የሚባል ጋራ አለ። ከዛ ከጋራው ጀርባ ሰማዩ ጋራው እንደዚህ ሆኖ ከጋራው ጀርባ ሰማዩ እዚህ ጋር የተተከለ ይመስለኛል። በዛ በኩል እያየው አለቅሳለሁ። በምስራቅ በኩል ሄደ ብለው ስላሉ ማለት ነው መጽሐፉን በኋላ ስለሚል በቅጡ አልነገሩንም። እግዚአብሔር አገሩ የት ነው ብዬ እንታይቀቅ ማንም የነገረኝ በሰማይ ነው ያሉኝ። በሰማይ ነው እኛም አናውቀውም ነው ያሉኝ እናቴም አባቴ። የኔ ጌታ ማንንም አልጠራም። ከሁለት ሳምንት በፊት ከእናቴ ጋራ እያወራ ነበረ። ናዝሬት መታ ማለት ነውና እነኛ ከብቶች ተጠብቅበት የነበረው ሸለቆ ውስጥ ያለ ያቺ ብሳና ዛፍ አለች አልኳትኝ። ብሳና ይባላል፣ መካኒሳ ይባላል በኦሮምኛና ብሳና ዛፍ አለ። ከኒሳ ሶሪ አለ ብሳና ዛፍ አልኳት። አለ አለችኝ። ዛፉ አለ አለችኝ። ያቺ ዛፍ አፍ አውጥታ ብትናገር አልቅሻለሁ። እዛች ዛፍ ላይ ሆኜ ምን ገብቶ ነው ብለህ ብትለኝ ምንም የገባኝ ነገር አላውቅም። ግን እግዚአብሔር አገሩ የት ነው? ማን የነገረ ብለህ ብትለኝ ምንም የማውቀው ነገር የለም። ግን እግዚአብሔር አገሩ የት ነው የሚኖረው? እግዚአብሔር አገሩ የት ነው? እቴት ያልኳታለች በህይወት አሁን ወንድሞቼ ሱራ ካዱ እየሰማች የምትሆን ትችላለች። ያቺ ዛፍ አለች በየሰላት አለችኝ። ከብቶች ተጠብቅበት የነበረው ዛፏ በሳናዋ ዛፍ ከሎሉ በታች አልኳትኝ። መንገድ አለ እንደዚህ ስንሄድ ወደ ገጠሩ ከተማ ወደ ገጠር ከተማ ናት እና ወደዛ ስንሄድ ከመንገዱ በታች ናት በሳናዋ ቦሮቦሮ አለ። ቦሮቦሮ ጋር እንደዚህ የተተከለች ማለት የበቀለች በተፈጥሮ የበቀለ በሳና ዛፍ ማለት ነው። እዛ ጋር ሆኜ ከብቶች ተጠብቆ ወንድሞቼና እህቶቼ ገፋቢል እድሜ ከ7 እስከ 11 እስከ 12 ዓመት ይቆጠራል። ደቡብ ምስራቅ ኦሮሚያ ክልል አርሲ ውስጥ ማለት ነው። በጣም አለቅስ ነበረ። እግዚአብሔር አገሩ የት ነው እያልኩ ነው ማለት ነው። ወንድሞቼ ናቶች ማንም ወንጌል የነገረኝ የለም። ገጠሪቱ ኢትዮጵያ ውስጥ ማንም ወንጌል የሚባል አይታወቅም። እዛ ቅዳሴ ምናምን ነገር የምናውቀው ወንጌል የሚባል ነገር የለም። እግዚአብሔር አገሩ የት ነው? ይሄ ጌታዬ ነው። እንዴት እንደገባሁ ወደ አዲስ አበባ ገባሁበት መንገድ ነግራችኋል ከዚህ በፊት። አዲስ አበባ ገብቼ አገኘኝ ውዴ ኢየሱስ እና አገሩ አደረገኛ። እግዚአብሔር አገሩ የት ነው ብዬ ስለ የነበረው ሙሉ ወንጌል ቀጠና 2 ሙሉ ወንጌል ቤተክርስቲያን እግዚአብሔር ዘር ትውልዳቸውን ይባርክ። ያን ኮንፈረንስ የዛን ጊዜ ያዘጋጁ ኤግዚቢሽን ማዕከል ትልቁ ፕሮግራም ትልቁ አዳራሽ ላይ ያዘጋጁ። ገባውኝ ሰማሁ ወንጌል ስለ ነብዩ ኤልያስ። በቃ ጌታን ስቀበለው ወንድሞችና እህቶቼ ሰው ውሃ ሲጠጣ እንደሚረካ እንደዛ ነው የረካውተኝ። ውስጤ የተሰማኝ ሰላምና ደስታ እስካሁን ድረስ ያፍለቀልቀኛል ውስጤን ሙጬን። ወንድ ልጅ አያለቅስም ይባላል በባህላችን። ቆፍጠን ሲል ነው እንጂ ምናምን ነገር ይባላል። ገጠር ስላደገን በዱላ ተጣልተንም ተቀጣቅጠንም እረኞች አንዳንዱ በጩቤ ተዋጋግተን ሁሉ ጭምር አናለቅስም። ወንድ ልጅ አያለቅስም ይባላል።
አልቀሰን ከገባን አባታችን ራሱ ኃይለኛ ነው፣ ይቀጣን ነበር። ጌታ ኢየሱስ ውዴ ኢየሱስ ለዘላለም ስሙ ይባረክ። በስብከት ሞኝነት በሚመስል ጌታን የህይወት አዳኝና ጌታ አድርገህ ተቀበል ብለው ሲሉኝ እሺ ብዬ እጄን ከልቤ ጋር እንዳነሳው እሱ ያውቃል። በቃ ገብቶ ቀረ በእኔ ውስጥ፣ እኔም በሱ ውስጥ ቀረው። የወንድሞቼና እህቶቼ ታሪክ ሁሉ እንደዚህ ነው። የእናንተ እዚህ ያላችሁ ቢኒ፣ ዳጊ፣ ቤካ፣ ቤኪሻ፣ ሌሎችም ሌላም አሁን በክርስቶስ ኢየሱስ ያመናችሁ ነቅዲ፣ ሌሎችም ኮኪ ማምነሽ ከሆነ ካላምነሽ ግን እህቴ ጌታን ተቀበይ ዛሬ። ኢየሱስ ይጣፍጣል። ሰው ጠዋት ተነስቶ የሚሰራውን ስራ ትርፉን ኪሳራውን ነው የሚያስበው። ጠዋት ተነስተህ ማታም ተኝተህ እንዴት ትዝታ ኢየሱስ ይሆናል? ስራ እየሰራ ትዝታው ኢየሱስ፣ ቤካ ስራውን እየሰራ ኢየሱስ ይላል፣ ዳጊ ስራውን እየሰራ ኢየሱስ ይላል፣ ቢኒ ስራውን እየሰራ ኢየሱስ ይላል። እንዴት አይነት ጌታ ነው አንተ! እና ያቺ ዛፍ አለች፣ እኔና ጌታ ብቻ ነን የምናውቀው። ከብቶቹ ሕያዋን ቢሆኑም አይመሰክሩም። አባቴ ምስሬ የለም፣ እናቴ ምስሬ የለችም። እዛ ሸለቆ ውስጥ ሆኜ በጣም ብዙ ጊዜ አስታውሳለሁ፣ ቀኗን አስታውሳለሁ፣ ጊዜውን። በጣም ነበር አለቅስ የነበረው ወንድሞችና እህቶች። ደረሰልኛ ጌታዬ ኢየሱስ። ለዚህ ነው እንዴ ዝም ማለት የለብህም። ሰውን የቱ ጋር እግዚአብሔር እንደሚያገኛቸው ስለማታውቅ አንተ ዝም ብለህ ስበህ፣ አንተ ዝም ብለህ መስክር አዳኝነቱ። ኢቭን ቸርች ውስጥ እንግዳ ይዛችሁ ስትሄዱ ምን አለ በዛሬ እንደዚህ አይነት ስብከት ባይሰብክ ምናምን ነገር ብላችሁ እናንተ ስብከት መራጭ ሆናችሁ ዛሬ ይዤ የመጣሁት እንግዳ አዲስ ነፍስ ነበር እና ዛሬ ስለ ኢየሱስ ክርስቶስ ቢሰብክ ምናምን ነገር ብላችሁ አትበሉ። ዋናው መጽሐፍ ቅዱስን ብቻ ይስበክ። እግዚአብሔር ቤት በኩል እንደሚያገኘው አታውቁም። እኔ እኮ ስለ ነብዩ ኤልያስ ነው የተሰበከው። የዛን ቀን ሙሉ ወንጌል አዘጋጅታ ኮንፈረንስ ፓስተር ታሪኩ ቴዎድሮስ የሰበከው አንደኛ ነገሥት መጽሐፍ ምዕራፍ 17 ነው። ያው ፓስተርዬ ሁለት ጊዜ አሜሪካ መጥቶ ባለፈው ላይ ጸልየናል። ከፓስተር አላዛርም ጋር ነው ያገናኝቶኛል። በፓስተር ዶክተር ተስፋወርቅም ቸርች መጥቶ ሂውስተን ቴክሳስ እዛም ሆኖ አስታውሰዋል። ያን ስብከት ነው ያለኝ ፓስተር ታሪኩ ቴዎድሮስ ማለት ነው። አዎ አስታውሰዋል። የዛን ቀን ነው ጌታ የተቀበልኩት አልኩት ማለት ነው። የዛን ቀን ነው ጌታን ኦፊሻሊ ባልቀበል የዛን ቀን ነው የኤርሚያስ ማንነት የተነካው። አንደኛ ነገሥት መጽሐፍ ምዕራፍ 17 ቴስቢያዊ ኤልያስ እያለ ማለት ነው። ይሄን ነብይ ዛሬ ሲጠራ በቃ ያቅበጠብጠኛል አልኩ። ያቅበጠብጠኛል ምንድነው የሆንከው ብለህ ብትለኝ አላቅልህም። ጌታዬ የነገረኝ ያሳየኛል፣ ግን በቃ አልችልም አልኩ። ሳት ፋየር ነው የሚያደርገኝ ፋየር። የዛን ቀን ስለ ቴስቢያዊ ኤልያስ ነበር የሚሰብከው። እኔ ልማድ ሆኖባቸው ይሁን አላቅም። አንተን ነው ወንድሜ የሚፈልገው እያለ ደግሞ የሚላት ቃል ውስጤ ክርክር ብላ ነው የቀረችው። እዛው ሆኜ ነው ለመጀመሪያ ጊዜ የጴንጤ ስብከት ሰምቼ ያለቀስኩትኝ። ቀደም ያልኩን እዚህ ላይ ሰይፈ መለኮት እየረገምኩ ጎያስኩ ቁጭ ብዬ፣ ምክንያቱም ልቤ ሊሸነፍብኝ ነው። እዛው ቁጭ ብዬ ልቤ የተሸነፈ ነበር። አልቀሳለኝ። መሰዊያዎቹን አፍርሰው ነቢያትን ገለው የእግዚአብሔርን ነቢያት የእግዚአብሔርን ካህናት አርደው ኤልዛቤልን ውሾች እንዲበሏት እግዚአብሔር እንደ ኤልያስን አስነስቶ ወደ ዮርዳኖስ አብሬው እየሄድኩ ማለት ነው። አብሬው የዮርዳኖስ የኮረፈፋ ውስጥ ጨምሮ በየመካከሉ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ መሰዊያው ፈርሷል። በእስራኤል ላይ ተሐድሶ ለማምጣት ይህንን ሰው አለ ዛሬም አንተን ነው የሚፈልገው ወንድሜ ይላል። ደግሞ በየመካከሉ እኔ እንዲህ አይነት አሰባበክ እኔ ታቅላለሁ።
እዛው ጉባኤ ውስጥ ተሸነፍኩ። ጌታ ኢየሱስ ምስክሬ፣ አለቀስኩ። ስቅ ብዬ አለቀስኩ። እንባው ሲበረታብኝ ተነስቼ ወጣሁ። በጣም እንባው በረታብኝ። ስቅ ብዬ አለቀስኩ። የነፍሴ ሽሉዳ እንደተነካች በደንብ ነው ያወቅኩት። የዛን ቀን ከዛ አዳራሽ ባልወጣ ኖሮ እንባው ሲበረታብኝ ነው የወጣሁት። እዛው ነበር ጌታን የምቀበለው ብዬ ነው የምገምተው። ግን ተነስቼ ወጣሁ። ለምን ትወጣለህ ብሎ ያለኝም ሰው አልነበረም። ወጣሁ። እያለቀስኩ ቤቴ ገባሁ። ፈረንሳይ ለጋ ሲሆን ቃና ዘገሊላ ሚካኤል ቤተክርስቲያንን ለማስገባት ጃል ሜዳ ላይ ብዙም ሳልቆይ መጣሁ። ታህሳስ ወር ነበር ስብከቱ ኮንፈረንሱ የነበረው። ወደ ታህሳስ መጨረሻ አካባቢ ነው፣ እንደዚህ ወደ ገና አካባቢ ወይ እንደዚህ አካባቢ እና ሳምንት ወይ 2 ሳምንት ሳይሞላው ገሊላ ቃና ሚካኤልን ለማስገባት ጃል ሜዳ ስመጣ ሁሌ እንደነገርኳችሁ የኔ ደማስቆያ ነው። በዛ ወደ ግብጽ ኤምባሲ ጋር በጃል ሜዳ በኩል ሰዎች ይገባሉ። እንዲህ አይነት መጽሐፍ ቅዱስ የለበሱ ልብሳቸውን ያንዳንዱ ያጠበ ምናምን ነገር እንደዚህ ይገባሉና ባለፈው ሲገቡ ወደ አዳራሽ ወደ ኤግዚቢሽን ማዕከል ሲገቡ አይነት ያየኋቸው ሰዎች ናቸው። ተከታትዬ ሄድኩኝ። አብሬያቸው ሲሄድ ውብዬ እዚህ ያለች የኛው የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን አባል ናት። አሴምብሊን የምታውቁት ትልቁ አዳራሽ ሞልቶ ነበር። የዛን ቀን ዮናስ አራፋይኔ ነበር የሚሰብከው። ዮናስ መሆኑን በኋላ ላይ ያወቅኩት እኔ። ዮናስ ይሁን ከተማ ይሁን ምንም የማቀለ ነገር የለም። ብቻ ገባሁ። ትልቁ አዳራሽ ሙሉ ነው። ስክሪኑ ያለበት ጋር ሙሉ ነው እና የአገልጋዮቹ ቢሮ የነ ፓስተር አባተ፣ የነ ፓስተር ወልዴ፣ የነ ቡሊ፣ የነ ወንጌላችን ታየው፣ የነ ለገሰ ቢሮ ያለበት፣ የነ ለገሰና የነ ቡሊ ቢሮ ያለበት ጋር እንደዚህ ትርፍ ቦታ አለች። ታስታውሳታላችሁ። ቴሌቪዥን እዛ ጋር ተቀምጦ በቴሌቪዥን ስክሪን ነው ይታይ የነበረው ቦታ እዛ ነው ለኔ ተገኘልኝ። ጌታን የምትቀበሉ ተብሎ ሲባል ከዛ ተነስቼ መንገዷን አቋርጬ በዛ በስክሪኑ በኩል አልፌ ነው ትልቁ አዳራሽ ውስጥ ሄድኩት። ይቅርታ እጄን እንዳነሳው ከዛ ጀምሮ ማለት ነው። ያቺ ቀን ጌታን ስቀበለው ውስጤ የፈሰሰ ሰላምና ደስታ በቃ ተነካው። ተነክታችሁ ንኮች ይሉናል አይደል? እውነት እኮ ነው። በእውነት ነው። በጣም ነው የተነካነው። ንክ ይሉኛል አንዳንዱ። አዎ ንክ ነኝ። የነካኝ የውዴ መንፈስ ነው፣ የኢየሱስ መንፈስ።